በሺዎች የሚቆጠሩ የሰሜን ኮሪያ ወታደሮች መታሰቢያ እየተዘጋጀላቸው ይገኛል። ከዛ በተጨማሪ በሆርሙዝ ሰርጥም የተለያዩ ውጥረቶች እየተፈጠሩ ቀጥለዋል። ከዚህም ባለፈ ደግሞ የሲኤንኤን መስራች የ24 ሰዓታት ስርጭት ጀማሪ የሆኑት ሰው ህይወታቸውም ስለማለፉ ከሰሞኑ መሰማቱ የሚታወቅ ነው። እነዚህን ጉዳዮች በተመለከተ እንግዲህ ቆይታ እናደርጋለን። በዓለም አቀፍ ደረጃ እንግዲህ የዚህ የሆርሙዝ ጉዳይ አሁንም እያነጋገረ ይገኛል። እንደሚታወቀው የተኩስ ልውውጥ ከተካሄደ በኋላ ዓለም ግጭቱ እንዲበርድ የተለያዩ ጥረቶች እያደረገ ይገኛል። እንግዲህ በቴህራንም የአየር መከላከያ ስርዓት በተጠንቀቅ እንደቆመ ነው እንግዲህ የተነገረ የሚገኘው። ከዚህ በተጨማሪ ደግሞ ኢራን አንድ የነዳጅ ጫኝ መርከብ በቁጥጥር ስር እንደዋለች፣ በተለይ ደግሞ በኦማን ባህረ ሰላጤ አካባቢ ይህንን ነዳጅ ጫኝ መርከብ በቁጥጥር ስር እንደዋለች እየገለጸች ትገኛለች። አካባቢው እንግዲህ ትንሽ በውጥረት የበለጠ እየተሞላ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በሆርሙዝ ሰርጥ የተለያዩ መርከቦች እንዲተላለፉ ፕሮጀክት ፍሪደም ብለው የነጻነት ፕሮጀክት ብለው እንቅስቃሴ ሲያደርጉ እንደነበር ይታወቃል። በኋላ ላይ በወጡ ዘገባዎች እንግዲህ ሳውዲ አረቢያና ኩዌት ጀርባ ስለሰጧቸው የአየር ክልልም ስለነፈጓቸው በዛ ምክንያት ነው እቅዳቸው የከሸፈው የሚል ነገር ተነስቷል። የኢራን ጦር ደግሞ በሆርሙዝ ያለውን ቁጥጥር የበለጠ እያጠናከረ የሚገኝ ነው። የኢራን ጦር እንግዲህ በአሁኑ ሰዓት በኦማን ባህረ ሰላጤ የተለያዩ መርከቦችን በቁጥጥር ስር እያዋለ እንደሚገኝ ተሰምቷል። ኦሺንኮ የተባለች መርከብ ነው እንግዲህ በልዩ ኦፕሬሽን በኦማን ባህረ ሰላጤ በቁጥጥር ስር አውለናል ያለችው ኢራን እንግዲህ የኢራን መርከቦችን በቁጥጥር ስር የመዋል የመምታት ወደቦቿን የመደብደብ እንቅስቃሴ በአሜሪካ በኩል እየተስተዋለ እንደነበር የሚታወቅ ነው። አሁን ደግሞ የኢራን አብዮታዊ ጦር ይፋ እንዳደረገው በኦማን ባህረ ሰላጤ የሚንቀሳቀሰውን መርከብ በቁጥጥር ስር አውሏል። አሁንም የሆርሙዝ ሰርጥን ከወራሪዎች ከአጥፊዎችና ስምምነት ከሚጥሱ ኃይሎች ለመከላከል ዝግጁ ነን እያለ ይገኛል። እንግዲህ የተጠለፈችው ወይም ደግሞ በቁጥጥር ስር የዋለችው መርከብ በባርቤዶስ ሰንደቅ ዓላማ የምትንቀሳቀስ እንደነበረ የተለያዩ የመርከብ እንቅስቃሴዎችን የሚከታተሉ ድረገጾችና መተግበሪያዎች እያነሱ ይገኛሉ ወይም በመላው ዓለም እያጋሩ ይገኛሉ። አሁን ያለውን እውነት መቀበል ያስፈልጋል እያለች ነው። በሆርሙዝ ሰርጥ የምቆጣጠረው የሚያልፍ የሚያገድመውን በሙሉ የምቆጣጠረው እኔ ነኝ ብላ ኢራን እንግዲህ ጨከን ብላ ገብታበታለች ነው የተባለው። ከዚህ በተጨማሪ ደግሞ ሌሎች አነጋጋሪ ጉዳዮችም እየተሰሙ ይገኛሉ። የሆርሙዝ ሰርጥን በሚከፈትበት መንገድ እንግዲህ አውሮፓ ከዚህ ቀደም ሲመከር እንደነበር የሚታወቅ ነው፣ ግን ብዙም ለውጥ ማምጣት አልቻለም። በዚህም ምክንያት እንግዲህ ውጥረቱ ቀጥሏል። ችግሩን ፍቱ ብለው የአውሮፓ ባለስልጣናት በከፍተኛ ደረጃ እየወተወቱ ይገኛሉ። ከዚህ በተጨማሪ ደግሞ በሊባኖስ እና በእስራኤል መሀል ያለው ፍጥጫም ቀጥሏል። በተለይ በሂዝቦላህ እና በእስራኤል መካከል ያለው መታኮስ ቀጥሏል። ደቡብ ሊባኖስ አካባቢ ድብደባው እንደቀጠለ ነው። የሰላም ሀሳቦች ግን እየመጡ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ይህንን ነገር ለማርገብ እንግዲህ ዲፕሎማሲያዊ ስራ እየጀመርን ነው ሲሉ እየተናገሩ ይገኛሉ። በአጠቃላይ ደግሞ ወደ የሮማው ካቶሊክ ሊቀ ጳጳስን በማናገር እና ሌሎችም ነገሮችን ለማብረድ እንቅስቃሴ እያደረጉ እንደሚገኙ ነው እንግዲህ የሚነገረው። የአሜሪካ ጦር በበኩሉ በተለይ በጦሩ የማዕከላዊ እዝ ተብሎ የሚታወቀው የጦር ክፍል ከ70 በላይ የሚሆኑ መርከቦች የኢራንን ፍላጎት ለመሙላት እንግዲህ በሚንቀሳቀሱበት ሰዓት በቁጥጥር ስር አውያቸዋለሁ ወይም ደግሞ በተጽዕኖ ስራ አድርጌያቸዋለሁ እያለ ይገኛል። በአጠቃላይ እንግዲህ በቢሊዮን የሚቆጠሩ ዶላሮችን ኢራን እያጣች ነው ብለዋል። ማዕከላዊ እዙ ወደ 13 ቢሊዮን ዶላር አድርሶታል። ባለፈው ሳምንት 4 ቢሊዮን ዶላር አታለች ብሎ ነበረ። 166 ሚሊዮን በርሜል ነዳጅ የኢራን መርከቦች ለማጓጓዝ አስበው ይህንን እንዳያደርጉ አድርጌያቸዋለሁ፣ ገትቻቸዋለሁ። በዚህም 13 ቢሊዮን የአሜሪካ ዶላር እና ከዚያ በላይ ኢራን ልታጣ ችላለች የሚል ነገር እንግዲህ ማዕከላዊ እዙ አሳውቋል። በነዳጅ ደረጃ እንግዲህ ቢያንስ ለአንድ ወር ያህል የምትሸጣቸውን ወይም ያመረተቻቸውን ነዳጅ በተመለከተ ሲአይኤ አንድ ሪፖርት ማቅረቡ የሚታወቅ ነው። ኢኮኖሚያዊ ጫናዎችንም ከ90 እስከ 120 ቀናት ያህል መቋቋም እንደምትችል ሲነገር ነበረ። በተመሳሳይ ደግሞ በደቡብ ሊባኖስ ሂዝቦላህና እስራኤል የተለያዩ ግጭቶች ውስጥ እያለፉ ይገኛሉ። የእስራኤል ወታደሮች ስለመቁሰላቸውም ተነስቷል። የእስራኤል መገናኛ ብዙሃንም ይሄንን ነገር አንስተዋል። አዎ ቆስሎብናል ሲል የእስራኤልም ጦር ይሄንን ጉዳይ በተመለከተ አሳውቋል። አሜሪካ ደግሞ ከሂዝቦላህ ጋር አልደራደርም ብላለች። ቁጭ ብለን ከሂዝቦላህ ጋር የምንደራደርበት መንገድ የለም ብለዋል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ። እነዚህንና ሌሎችንም ጉዳዮች እንግዲህ እየሰማን እንገኛለን። ከዚህ በተጨማሪ
ደግሞ የሰሜን ኮሪያ ወታደሮች በሩሲያ ገብተው ኩርስክን ነፃ ለመውጣት እንግዲህ እንደታገሉ ይታወቃል። አሁን ደግሞ መታሰቢያ ስነስርዓት እየተከናወነላቸው ይገኛል። ወደ 2300 የሚሆኑ የሰሜን ኮሪያ ወታደሮች ሞተዋል በዩክሬን እና በሩሲያ ጦርነት የሚል ቢቢሲ ያወጣው ዘገባ አለ። አሁን ደግሞ መታሰቢያ እየተደረገላቸው ይገኛል። ወደ 11 ሺህ የሚሆን ጦር እንግዲህ ሰሜን ኮሪያ ማለት ነው ሰሜን ኮሪያ ወደ ሩሲያ ልካ ነበረ። ኩርስክን ነፃ በመውጣት ረገድ በጣም ቁልፍ ሚና ተጫውተዋል። እንደውም ባለፈው የሰሜን ኮሪያው ፕሬዚደንት ኪም ጆንግ ኡን ራሳቸውን በቦምብ ያጠፉትን ወታደሮቻቸውን ጀግኖች ብለው ማወደሳቸው የሚታወቅ ነው። አሁን ደግሞ መታሰቢያዎች እየተቀመጡላቸው ይገኛሉ። ሞስኮም ይህንን ውለታ በተመለከተ በተደጋጋሚ አሳውቃለች። ያው በደም የተሳሰረ ግንኙነት አለን የሚል ነገር ነው እንግዲህ ሲያነሱ የነበሩት። አሁን ደግሞ በግድግዳዎች ላይ በተለያዩ መታሰቢያ ስነስርዓቶች ላይ እየታሰበ ነው፣ ስማቸው እየተለጠፈ ነው። በፒዮንግያንግ ህዋሶንግ በተባለው አካባቢ ደግሞ የእነዚህን ወታደሮች ስም የሚጠቅሱ የተለያዩ ማስታወሻዎች እየተቀመጡ እንደሚገኙ እንግዲህ ዘገባዎች ጠቁመዋል ማለት ነው። አንዳንድ ቦታዎች ላይ የተቆፈሩ ቁፋሮችን በተመለከተ እንግዲህ የሳተላይት ምስሎችን እያገናዘቡ መገናኛ ብዙሃን በርካታ ነገሮችን እያነሱ ይገኛሉ። ወደ 52,000 ስኩዌር ማይል የሚሰፋ ቦታ ላይ ልዩ መታሰቢያ ለነዚህ ወታደሮች ለመስራት እና ለነሱም ያው የቀብር ስነ ስርዓታቸው የሚፈጸምበትን ቦታ ለማመቻቸት እንቅስቃሴ እየተደረገ እንደሚገኝ ነው እንግዲህ የተነገረው። ለአንዳንዶቹ እስከ 30 ሜትር የሚረዝም ማስታወሻም እየተቀመጠ እንደሚገኝ ነው እንግዲህ የተሰማው። ከሰማናቸው ጉዳዮች መካከል አንደኛው ይሄ ነው። ሌላኛው እንግዲህ የሲኤንኤን መስራች ቴድ ተርነር ህይወታቸው ማለፉ የተሰማበት ሳምንት ነው። ሲኤንኤን ኬብል ኒውስ ኔትወርክ የተሰኘውን በጣም ትልቅ የአሜሪካ የቴሌቪዥን ጣቢያ በመመስረት ይታወቃሉ። 1981 የአውሮፓውያን አቆጣጠር ላይ ደግሞ የ24 ሰዓታት ስርጭት እንዲኖረው በማድረግ በቴሌቪዥን ኢንዱስትሪ ውስጥ ትልቅ ሚና ነበራቸው። በ87 ዓመታቸው ነው እንግዲህ ህይወታቸው ያለፈው። ተርነር የሚለውን ስም በዓለም አቀፍ ደረጃ እንግዲህ በመገናኛ ብዙሃን በብዙ መልኩ እናውቀዋለን። እንደውም ስራ በጀመሩበት ሰሞን የወቅቱ የአሜሪካ ፕሬዚዳንት ሮናልድ ሬገን የግድያ ሙከራ ተደርጎባቸው እንደነበር የሚታወቅ ነው። 1981 እንደ አውሮፓውያን አቆጣጠር ላይ ያኔ በቀጥታ እንግዲህ አዳዲስ መረጃዎችን በመስጠት ዓለምን አስገርመው ነበር። ሲኤንኤን ግን ብዙዎች ብዙም ይገፋበታል ብለው አላሰቡም ነበር። ዜና በዚህ መልኩ እንዴት ተደርጎ እየተሰጠ ይኖራል የሚል ነገር ተነግሮ ነበር። እንደውም ቶሎ ፈጥኖ የሚደርስ ምግብ ቺክን ኑድል ኒውስ ይሉት ነበረ። ምንድነው ዶሮም ተጠብሶ ኑድልም ቶሎ ተዘጋጅቶ ስለሚደርስ ቺክን ኑድል ኒውስ ብለው እንግዲህ ያሾፉበትም ጭምር ነበረ። 24 ሰዓታትን መወጣት በጣም ከባድ እንደሆነ ሲነገር ነበር። በእርግጥ በቴሌቪዥን ዘርፉ ላይ አንድ ከባድ ጥላ ያጠላው ሲኤንኤን በ24 ሰዓት ስርጭት ውስጥ እንግዲህ ያው ሁሉንም ሰዓታት ጥሩ ይዘት አቅርቦ መጓዝ በጣም ከባድ ነው። በዛ ምክንያት እንግዲህ ቴሌቪዥኖች በጣም የግል አስተያየቶች እንዲበዙባቸው፣ ዘገባዎች፣ ዶክመንታሪዎች፣ አዳዲስ ነገሮች ሳይሆን የግል አስተያየቶች የሚጋበዙ ተንታኞች ስቱዲዮ ውስጥ ገብተው ረጅም ሰዓት እንዲያወሩ እስከ መገደድ ተደርሰዋል። ይሄ ኦፒኒየኔትድ አድርጎታል የቴሌቪዥኑን ዘርፍ የሚል ነገር የሚያነሱም ሰዎች አሉ። በተለይ የገልፍ ሀገራት ጦርነትን በተመለከተ ደግሞ በ1991 እንደ አውሮፓውያን አቆጣጠር የገልፍ ጦርነት ወይም የባህረ ሰላጤው ጦርነት እየተባለ የሚጠራውን በልዩ ሁኔታ በመሸፈንም ሲኤንኤን ትልቅ ድርሻ አለው። ቴድ ተርነር በ87 ዓመታቸው ህይወታቸው እንዳለፈ ተሰምቷል። ያው በዜና በቀጥታ ስርጭት እንግዲህ አብዮት ፈጥረው ያለፉ ሰው ናቸው። በሺዎች የሚቆጠሩ የሰሜን ኮሪያ ወታደሮች መታሰቢያ እየተዘጋጀላቸው ይገኛል። ከዛ በተጨማሪ በሆርሙዝ ሰርጥም የተለያዩ ውጥረቶች እየተፈጠሩ ቀጥለዋል። ከዚህም ባለፈ ደግሞ የሲኤንኤን መስራች የ24 ሰዓታት ስርጭት ጀማሪ የሆኑት ሰው ህይወታቸውም ስለማለፉ ከሰሞኑ መሰማቱ የሚታወቅ ነው። እነዚህን ጉዳዮች በተመለከተ እንግዲህ ቆይታ እናደርጋለን። በዓለም አቀፍ ደረጃ እንግዲህ የዚህ የሆርሙዝ ጉዳይ አሁንም እያነጋገረ ይገኛል። እንደሚታወቀው የተኩስ ልውውጥ ከተካሄደ በኋላ ዓለም ግጭቱ እንዲበርድ የተለያዩ ጥረቶች እያደረገ ይገኛል። እንግዲህ በቴህራንም
የአየር መከላከያ ስርዓት በተጠንቀቅ እንደቆመ ነው እንግዲህ እየተነገረ የሚገኘው። ከዚህ በተጨማሪ ደግሞ ኢራን አንድ የነዳጅ ጫኝ መርከብ በቁጥጥር ስር እንደዋለች፣ በተለይ ደግሞ በኦማን ባህረ ሰላጤ አካባቢ ይህንን ነዳጅ ጫኝ መርከብ በቁጥጥር ስር እንደዋለች እየገለጸች ትገኛለች። አካባቢው እንግዲህ ትንሽ በውጥረት የበለጠ እየተሞላ ይመስላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ በሆርሙዝ ሰርጥ የተለያዩ መርከቦች እንዲተላለፉ ፕሮጀክት ፍሪደም ብለው የነጻነት ፕሮጀክት ብለው እንቅስቃሴ ሲያደርጉ እንደነበር ይታወቃል። በኋላ ላይ በወጡ ዘገባዎች እንግዲህ ሳውዲ አረቢያና ኩዌት ጀርባ ስለሰጧቸው የአየር ክልልም ስለነፈጓቸው በዛ ምክንያት ነው እቅዳቸው የከሸፈው የሚል ነገር ተነስቷል።